መምህር አስናቀ እቤቴ ድረስ በማስመጣት የልጄ አስጠኝ እንድትሆን የመረጥኩ የትምህርት ቤቱ ምርጥ አስተማሪ መሆንህን ስላረጋገጥኩ ነው። አቶ ሙሉጌታ እኔም ስለርሶ ዝና ሰምቻለሁ። በዚህ አጭር ጊዜ ስመጥር ሀብታም መሆን መቻል ማለት ከባድ ነው። በዛ ላይ እኔ በማስተምርበት ውድ ትምህርት ቤት ልጅ ሜሮንን ማስተማሩ ብቻ ሳይሆን በትርፍ ሰዓት እኔም እንዳስጠናት እኔን መምረጦ ለልጁ ያለውትን ፍቅር ያሳያል። ወይኔ አባቢ በጣም አመሰግናለሁ። ያንተ ልጅ በመሆኔ እኮ እድለኛ ነኝ አባቢ። አባቢ በጣም ወዳለሁ። እኔም ወድሻለሁ የኔ ቆንጆ። ሜሮን እኔን ሳትወጂኝ? ማሚ አንቺንም በጣም ወድሻለሁ። ካሁን በኋላ በትርፍ ሰዓቴ የሚያስጠናኝ መምህር እሱ ነው። እናቴን ተዋወቃት። ወይዘሮ ለምለም የሜሮን እናት ነኝ። ቤተሰቡን በመታወቂ በጣም ደስተኛ ነኝ። የተለየ እንክብካቤ ሳይሆን በተማሪና በአስተማሪ አይን ትከባበራላችሁ አይመስልም መምህር አስናቀ? እውነት ነው አቶ ሙሉጌታ። ቤተሰብና ስራ ለይቶ ማየት ተገቢ ነው። በቃ የቀረውን ደግሞ ቤት መጥሰስ እየበላን ብንጫወት አይሻልም? ወደ ውስጥ እንግባ። ጥሩ ሐሳብ ነው። ና እንዳውም የጥናት ክፍሏን ታየዋለህ። ልክ በሰዓቱ ደርሳል። ቀስ ብለህ ሩጥ። እሺ እንዴ ስትሮጥ ቀስ በል እንዴ። አይደክመኝም እኮ አባዬ። ያው ወደ ትምህርት ቤት ሲሄድም ስመጣም በሩጫ ነው። ልምድ ስላደረኩት ምንም አይመስለኝም። ቢሆንም ስትሮጥ ደግሞ የእግረኛ መንገድ ይዘህ መሮጥህን አትዘንጋ። እሺ አባዬ። ተመልሼ መጥቼ አታክልቶቹን በመኮትኮት አግዛለሁ። እሺ አባዬ። ሰየኔ ጀግና። ለእናት አባቱ የሚታዘዝ ልጅ የተባረከ ነው። አሁን አይደለም አሁን አረፍ በልና ከተጫወትክ በኋላ ትረዳኛለህ። እህትም ስላለች ግቡና መቅሰስ አድርጉ። እሺ ግባ። እሺ እኔ ልጅ አባዬ። ግን አባዬ አንድ ጥያቄ ልጠይቅህ። አንድ ሰው ጀግና የሚባለው ምን ሲያደርግ ነው? አየህ ሰው ጀግና የሚባለው በብዙ ነገር ነው። ለምሳሌ አባቶቻችን ደማቸውን አፍሰው ህይወታቸውን ሰውተው ሀገራቸውን ከጠላት መጠበቃቸው ራሱ ጀግኖች ናቸው። ሀገርን ጠብቁ ለኔ ከማለት ለኛ የሚለው አስተሳሰብ ተገዢ መሆን ያስፈልጋል። ምክንያቱም ለሀገር ለወገን የሚከፈለው ውድ ዋጋ ዘመን ተሻጋሪ በመሆኑ ብቻ። አባቶቻችን ደግሞ መስዋዕትነት ከፍለው ሀገራችንን ለኛ አስረክበውናል። ከናንተ ከወጣቶች ደግሞ ብዙ ይጠበቃል። ምን ይጠበቃል? አየህ ሰው በተሰማራበት ስራ ውጤታማ ሆኖ ለሀገርና ለወገኑ ከሰራ ጀግና ነው። ጀግንነት መገለጫው ብዙ ነው። አንተም የኔ ጀግና በሚገባ የሰጠውን ኃላፊነት የተወጣው አንተ ነህ። ስለዚህ ሀገርህ ካንተ ብዙ ነገር ትጠብቃለች። አመሰግናለሁ አባዬ። አንተም ሀገርህና ቤተሰብህ ስለምትወድ ለኔ ጀግናዬ ነህ። የኔ ልጅ አመሰግናለሁ። በላውን ግባና መቅሰስ። እሺ አባዬ። ደግሞ ተመልሼ በመምጣት አታክልቶችን በመኮትኮት አግዛለሁ። እሺ አባዬ። እሺ የኔ ጀግና። መጣሁ አባዬ። እሺ መጣሁ። የኔ ጀግና። ማነው? ጎሽ ድላዊት እንኳን መጣሽ። እኔማ ግራ ግብት ቢለኝ ተጨነቅኩ። እንዴ ምን አስጨነቀሽ? ጋሼ ናቸው አባትሽ። ከስራ እንደመጡ ልብሳቸውን አውላለቁና ምንድነው የምታወሪው? እኔ የምሰራበት ኩሽና ዘዋሉ ነው የምልሽ። ምን? ከዛስ? ኧረ ተይኝ ንገሪኛ። ከዛማ እኔ በሎሚ የዘፈዘፍኩትን ዶሮ መገነጣጠልና ማጣጠብ ጀመሩልሻ። እንደው አሁን ይሄ ነው የገረመሽ? ወንድ ልጅ ማጀት ገብቶ ወጥ ከሰራ ከዚህ በላይ ምን ውርደት አለ? አንቺ እኮ አዲስ ስለሆንሽ ነው እንጂ እዚህ ቤት የነበሩትን የቤት ሰራተኞች በሙላ ሙያ ሰልጥኗቸዋል። ጋሽዬ ዶክተር ናቸው አልተባለም እንዴ? ዶክተርማ ነው፣ ግን ያው ማሚዬ ስራ ስለሚበዛባት እሷን ለማገዝ ብሎ የምግብ ዝግጅት ስልጠና ወሰደ።
ያው እንደምታውቁ ጎበዝ ማለት ነው። ነይድላዊት በዚህ ንግባ ኋላ ጋሽ ያዩሽና አፍረት ይሰማቸዋል። አባብዬ ነው እኔን የሚያፍረኝ። ይልቁኑ ነይ በዚህ ንግባ። አባብዬ ወይ እያበሰልክ ነው? ኳል በጣም ጣፍጣል። ይሄው ይሰራ እኮ ነው። እሺ ሏጣ ትልቅ እኮ ነው ያለው። በዛብሽ ስለሚጣፍጥ በደንብ ከትምህርት ቤት አይደል የሚታየው። ወንድ አብስሎ ከበላማ የቤት ሰራተኛ ጉድሽ ፈላ እንጃ። አወይ በሞትኩት ጋሼን ብር ከኪሳቸው ረስተዋል። ኋላ የጣሉት መስሏቸው እንዳያዝ ነው። ቶሎ ብዬ እሰጣቸዋለሁ። አይ ጋሼ ምነው ዝናዬ አስደነገጥከኝ እኮ። ኧረ አረጋጊው። እኔ በልብስ አስተጣጠብሽ ተማርኬ ስለነበር ስራሽ ትኩረቴን ስቦት ነው። ይቅርታ። ምንም አይደል። መክሰስ ላቅርብልህ። ግባና እጅን ታጠብ። አይ አንቺ ግቢና አዘጋጅልኝ። ዋና ሳሙና እዚህ ስላለ እኔ ታጥቤ እመጣለሁ። እሺ ካል አቤት መጣ አንሳው እንጂ ስልኩን። ማልፈልገው ስልክ ነው። የብዙ ቤተሰቦች ግጭት መነሻ ስልክ መሆኑን ደርሼበታለሁ እና የስልኩን ጥሪ ወደ ደስታ ለመለወጥ አሰብኩ። ብራቮ የኔ ልጅ። ይሄ ሲሪየስ ጉዳይ ነው። ብቻችንን ትተይን። አባቢ ትሰማኛለህ? የስልኩ መነሳትና አለመነሳት ለኔ ግድ አይሰጠኝም፣ ግን ከቤተሰቡ በስተጀርባ የምታደርገውን እያንዳንዱን ነገር የማወቅ ግዴታ አለብኝ። ለዚህም ተዳርሰናል። ወይዘሮ ለምለም በባለቤቴ እንደምሰለል አላቅም ነበር። እርስ በርሳችን አንተዋወቅም ማለት ነው? አንተው ንገረኝ እንጂ እኔማ እስከዛሬ ድረስ አላወቅኩም። ለመሆኑ አንተ ማን ነህ? ሙሉ ጌታ ልሳኑ እባላለሁ። በአጭር ጊዜ ውስጥ ስመጥር ሀብታም ለመሆን የቻልኩ ኢንቨስተር፣ ድህነትን በካልቾ ብዬ ከሀብት ማማ ላይ በመውጣት ድሆችን ቁልቁል ለመመልከት የቻልኩ ባለ ሀብት ነኝ። አሁንስ ገባሽ? ምንም አዲስ ነገር አልነገርከኝም። እኔ ማወቅ የምፈልገው ከዚህ ሀብት በስተጀርባ ያለውን ሀቅ ነው። ስለ ቢዝነስ ብነግርሽ አይገባሽም። አንቺ ለኔ ሚስት ብቻ ነሽ። ሚስት ብቻ። ሚስት በባሏ ንብረት ላይ እኩል የመወሰን መብት አላት። እኔ ግን በስሜ እንኳን የተመዘገበ አንድ ንብረት የለኝም። ለምን? ለምን? አዎ ለአንቺ ስለማስብልሽ።
ባለቤቴ በስሟ ስለተመዘገበው ንብረት ስትጨነቅ ያለ እድሜዋ እንድታረጅ ስለማልፈልግ ምንም አይነት ንብረት በስሟ አላስመዘገበው። ነገር ግን ይሄ የምታየው ሀብት በሙሉ የሚንቀሳቀስም የማይንቀሳቀስም ንብረት በአጠቃላይ ያንቺ ሀብት መሆኑን እንድታቀልኝ እፈልጋለሁ። ሙልጌታ፣ ይሄ የህይወት ጉዳይ ነው። የኔ ብቻ ሳይሆን የልጃችን የሜሮንን ህይወት ይወስናል። ከዚህ በኋላ ግን ዝም ብያለሁ። ደህና ደር። ደህና ደር። ቆይ ይሄንን አንድ ፍሬ ልጅ ምን አድርግትዋለሽ? ኳስ ስለሚወድ ያመሻል። ለምን ኳስ አየ ብለሽ ሰማይ ይጨበጥልኝ ምድር ይያዝልኝ ብለሽ አካኪ ዘራፍት ያለሽ? ፈረንጅ ለተራገጠ እሱ ምን ይሁን ብሎ ነው እንቅልፋቶ የሚያድረው? ንገረኛ። ሱስ፣ የኳስ ሱስ ባይሆንበት ኖሮ እኮ ይሄን ጊዜ እንደ ጓደኞቹ ለሽ ብሎ ህልሙን ያይ ነበር። ከምን ያድርግ? የፈረንጅ ኳስ እያየ ካሁን ገባ አልገባ እያለ አይኑን አፍጥ ያድር። ትሰማኛለህ? ልጁን አደብ እንድታስይዘው ፈልጋለሁ። እሱን አደብ ማስያዝ ደግሞ ያንተ ፋንታ ይሆናል። እኔ ምን አገባኝና? ምን አገባኝ? አዎ ከበላ ከጠጣ ካለበስኩት ከዚህ በኋላ ምንድነው የባህሪና የጸባይ ጉዳይ ያንቺው አለቀ። ምን አገባኝ? ይገባል? ለልጃችን ባህሪ መስተካከል ሁለታችንም እኩል ድርሻ እንዳለብን ማወቅ አለብን። እንደ ድሮ የቤት ወጪ ወርውሮ ዞር ማለት ድሮ ቀራተ። ታዲያስ ድሮ ቀረ። እሱ ተረት ሆኗል። እሺ ተረት። እሺ በቃ አሁን አንድ ሁለት የምልበት ገንዘብ ስጪኝና ሄጂ ልጅሽን ፈልጊ ይዤ ልምጣ። ጉድ እኮ ነው። በዚህ ላይ እንደገና ልጨምርበት። ውሃ ሲወስድ እያሳሳቀ ነው አሉ። ቆይ ግን አንተ እየጠጣህ ነው ልጅህን ፈልገህ የምታገኘው? ምን አለበት? እኔም የአባትነት ድርሻዬን ለመወጣት ሄጄ ልጄን ፈልጌ ይዤ ብመጣ ድንቄም ድርሻ አልቀረብህም። ጋሽ እትይ የውጭውን በር ልዝጋ ወይስ ልብሶቹን አስገብተሻል? አዎ እትይ። ወይ እረስቼው ጋሽ ቅድም ልብስ ሳጥብ ከኪሶት 100 ብር አግኝ። 100 ብር? በያምጪ ሀቄ ናት። አየሽ ናፍቅ 100 ብር ባውን ሰዓት ለኔ $100 በያምጪ። እንዴ ግራ የሚያጋባ ነገር ነው ጋሽ። ቅድም ብሩን እንዳገኘሁት ለርሶ ለመስጠት አስቤ ነበር። ምን ዙሪያ ጥምጥም ትሄጃለሽ? አሁን ብሩን አምጪ አልኩሽ። ብሩን አምጪ። ብሩን ካስቀመጥኩበት ስፍራ አጣሁት። እስቲ አሁን ምን ወሰደ ይባላል? ምን ትቀባጥሪያለሽ አንቺ? አሁን የተረሳ ብር አገኘው። አሁን ብሩ ጠፋ። ምን ለማለት ፈልገሽ? እቴትዬ ትሞት እውነቴን ነው። ደህና መሻችሁ። ወዴት? ና ወዴት? ምንድነው ደግሞ? ብሩን ካስቀመጥሽበት ቦታ ምን ወሰደው? ሰይጣን ሰወረው መሰል። መቼም በቦታው ሌላ ሰው አልነበር። በስመ አብ ወወልድ ወመንፈስ ቅዱስ። ሰይጣን ምን አድርጎ ነው? 100 ብር ሰርቆ። ሰይጣን እንኳን ለ100 ብር አይከሰከስም። አንተ ዝም በል። ካንተ ጋር በኋላ እንነጋገራለን። ለምን? ምን አደረኩ? ምን አደረኩ? እትይ ዝናዬ ከትምህርት ቤት ሲመጣ ብሩ ነበር። እሱ መክሰሱን በልቶ ከወጣ ምን ለማለት ፈልገሽ ነው አንቺ? ዝናዬ ብሩን ወሰደልት ይፈልገሽ ነው? የኔ ልጅ ያምሽ እንጂ የጃመል የለበትም። ማንም ያውቃል። አንቺም እንድታቂ ፈልጋለሁ። ደፋር። ቆይ ሰራተኞች ስትባሉ ገንዘብ ሰርቆ ሰው ላይ ማላከክ ልማዳችሁ። ያችም እንደዚሁ ስታላክ። ቆይ እኔ የምለው እናንተ ሰራተኞች እናትና አባታችሁ አንድ ናቸው መሰለኝ። አንዳንዶቹ 10 ብር ሲያገኙ ለባለቤቱ ይመልሳሉ። 100 ብር ሲያገኙ ግን በዛው ይሸበለላሉ። ይሄ ነው ፋሽኑ። ጋሽ ሞኑትዬ እኔ ሰው ገንዘብ አልነካም። እኔ ሰው ሀቅ አልነካም ጋሽ። የሰው ሀቅ ሰው ነው። ለምን ብዬ ጋሽ? አራን ያለ በቃሽ አልኩሽ። ጧት ልብስሽን ጠቅልለሽ ውልቅ። አንተም ተረጋጋ። ለውሳኔ አትቸኩል። አንድ ድል እንስጥ። አረ በረሌ ከነቃ አይሆንም ዕቃ። እኔም እውነቱ እስኪወጣ እንቅልፍ አይወስደኝም። ከዛ ሁሉ ለመውሰድ ባስብ ኖሮ ለምን አገኘው እላለሁ።
ሰጣልንም ነበር ጋሽ በቃሽ ሂጂ ከዚህ ሂጂ ምን ትነፋረቃለች አንተ ያማል እንዴ ሰራተኛ ጥብስ ሆኗል እቺን አባረን ከየት ልናመጣ ነው እንዴ እንዴ ይሄ ዝናዬ ግን እቺን አጋጣሚ ተጠቅሞ አመለጠ ማለት ነው ተይ ልጃችን እኮ እንዲህ በትንሽ በትልቁም ከተቆጣ ነው ይደነዝዝብናል እንደፈለገ ይሁን ግዴለሽ እሱማ ለኔም እኮ የስለት ልጄ ነው ቆይ ግን በዚህ በማታ ተመልሶ እዛው ኳሱ ጋር እንዳይሄድ እሱ እኮ አያፍርም በዚህ በጨለማ ሰናፍቅሽ ወዴት ነሽ ቆይ ጫንቺ 4 ሲደመር 7 ለምን አልሽ 8 እኮ ነው ጥያቄውን በደንብ አንብበው እንጂ ወንድሜ እሺ አበበ ከቤቱ ተነስቶ ትምህርት ቤት ለመድረስ 4 ኪሎ ሜትር ይፈጅበታል በተመሳሳይ ያንኑ ርቀት ተመልሶ ሲመጣ 4 ኪሎ ሜትር ይፈጅበታል በአጠቃላይ አበበ ስንት ኪሎ ሜትር ይፈጅበታል ከናሰራራ ሳይዩ እሺ እዚህ ጋር ጠጋቤ በደንብ አድርጌ ላሳይሽ ይኸውልሽ አበበ ከቤቱ ተነስቶ ትምህርት ቤት ለመሄድ ስንት ኪሎ ሜትር ይፈጅበታል 4 ኪሎ ሜትር ሲደመር ያንኑ ርቀት ደግሞ ሲመለስ ወደ ቤት ስንት ኪሎ ሜትር ነው ማለት ነው 4 ኪሎ ሜትር እኩል ይሆናል 8 ኪሎ ሜትር ወይንም የሄደበትን ርቀት ወደዛ ሲሄድ 1 ሲመለስ 1 በአጠቃላይ ስንት ነው ማለት ነው 2 ሆነ ማለት ነው ስለዚህ 4 ኪሎ ሜትር ሲባዛ 2 አይደለም የሚሆነው እኩል ይሆናል 8 ማለት ነው አንቺ ግን 7 ብለሽ ራይት አግኝተሻል ቆይ 4 ሲደመር 4 ስንት ነው 7 ጀሚላ አሁን እያስረዳውሽ ቲቸር ልክ ነው ብላለች አስተማሪ ስለሆነች እኔ የምቀበለው እሷን ነው ቆይሽ አባቢ አቤት ተኛ እንዴ አሎ እንዴ ፈልገን ነበር ምንድነው ይኸውልህ ጀሚላ 4 ሲደመር 4 7 ብላ ራይት ተደርጎላታል እንካ ተመልከተ እንዴ ሊሆን ይችላል ተማሪ ሲሳሳት ልክ ነው ማለት እኮ ወንጀል ነው ይሄ ትውልድን መግደል በእውነት ካስተማሪዋ ጋራ በዚህ አይነትማ አንላቀቅ ደሞ እኮ አባቢ ጀሚላ ስሌቱ ስተት መሆኑን እያወቀች አስተማሪዋ ናት ልክ በላይ ተቀበለች ምክንያቱም መምህር ይሳሳትን ብላ ስለምታስብ እኮ ነው አባቢ እሱማ ውጤት ትክክል እንዳልሆነ አውቃለሁ ግን ምን ለሰው ልጅ ትልቅ ሀብቱ አይምሮው አይምሮሽ በልጅነት ካልተገራ አደጋው ከባድ እንዴት ማምርቷ ስተት መሆኑን እያወቀች ልክ ነው ትላለች እንዴ አባቢ በዛ ላይ ደግሞ እኮ ራይት አድርጋ ፈርማበታለች ያስተማሪዋ ስተት የልጄን ሞራል ጎርቷታል ለማንኛውም ልጆች የሚማሩት ከትምህርት ቤት ብቻ ሳይሆን ከአካባቢውና ከቤተሰብ ጭምር ነው ስለዚህ አብዶ የሚልሽን ተቀበይ እሺ በጣም ጥሩ የኔ ልጅ እኔ ነገ አስተማሪዋን አገኛታለሁ እንዴ አባዬ መሄድ የለብህም እንደተሳሳተች ከነገ ትጠርነኛለች እንደ ነገረኛ ነው የምታየኝ መልካም አስተማሪዋ እናንተን ብትበድል እናንተ ግን ጥሩ ስራ ስሩ ልጆች ለሰዎች አስቡ ሰዎች በእናንተ ምክንያት እንዳይጎዱ በሐቅ መስክሩ ሀገራችሁን ውደዱ ሀገራችሁን አትግዱ አይምሮአችሁን ለበጎ ተግባር እንደምታውሉት አሁኑኑ ቃል ግቡልኝ ቃል እንገባለን አባዬ ተባረኩ ልጆቼ ሳትተኙ ለመድረስ ያረኩት ጥረት ተሳክቶልኛል በከፊል ተሳክቶልሻል ወዳ ባለቤቴ ምንድነው እራት ተበላ እንዴ አንቺ ሳትመጪ እሺ ምን ተሰራ ታዲያ ምርጥ የዶሮ አርስቶ ሰርቻለሁ አመሰግናለሁ ዳንዬ እድልተኛች ትንሽ ደባብሮኛል ብላ ነበር ትተኛ እንኳን እርግጠኛ አይደለሁ እስቲ ያት ቼክ ላርጋት እጀመጣ እሺ እድል እንደኔ ቆንጆ ጥናት የለም እንዴ አይ ትንሽ ስለማመልተኛ ብዬ ዛሬ ቀን ስንት ነው 27 አመሰግናለሁ ማለት ምንም አይደል ከእናቴ የቀረበ ለልጅ ጓደኛ ማን አለ ይሄ እድሜሽ ደግሞ ይበልጥ የምንቀራረብበት ስለሆነ ነገሮችን ቀለል ያደርጋቸዋል እሺ እናቴ
አሁን አረፍ በይ። አባቢ አንዴ እዚህ ጋር ቁምልኝ። የመንግስት ትምህርት ቤት ተማሪዎች ናፍቀውኛል። አባቢ ሙት እድሜ ለዩኒፎርም ሀብታሙም ዳውም አይለይም እኮ። በዚያ ላይ የትምህርት ቤት ቦርሳቸው ከቀበሌ ነው እንደሚታደሉት። ተመሳሰለብሽ? አንድም ደህና ቦርሳ ያዘ ተማሪ ያላየው። ትምህርታቸው ግን ጎበዞች ናቸው ይባላል። ኧረ የሆነ ቅጥረታቸው ሲታይ ግን ትምህርት የሚባል በፍጹም የሚገባቸው አይመስሉም። እንያቸው ወይስ እንሂድ? ኧረ እንሂድ። አንበብና መጻፍ ዋናው ነገር ሕይወቴ ጎሎ እሸበር ነበር። አንበብና መጻፍ ዋናው ነገር እሺ በተማሪ እድላዊት ዳንኤልና በተማሪ አብዱ መካከል ያለው ፉክክር አሁንም እየከረረ ነው ያለው። በዚህ ፈተና ከፍተኛ ውጤት ያመጣው ተማሪ ተፎካካሪውን በአንድ ማርክ ብቻ ነው የበለጠው። ስለዚህ ፈተናውን 60 ከ60 የደፈነችው ተማሪ እድላዊት ዳንኤል፣ ሁለተኛ 59 ከ60 ያመጣው ተማሪ አብዱ አማን፣ ጥሩ አሁን ክላሳችንን እንጀምራለን። ሰር የኔ ፈተና ወረቀት አልተሰጠኝም። እንዴ ምንድነው እንዴ? ቆይ አንዴ ጸጥታ። የተማሪ ዝናዬን የፈተና ወረቀት ያልመለስኩት ሆነ ብዬ ነው። ተማሪ ዝናዬን በእናንተ በጓደኞቹ ፊት ልመክረው ስለፈለግኩ ነው። በዚህ ጉዳይ ላይ ደግሞ ከሱም ጋር በግል ተነጋግረናል አይደል ዝናዬ? ተማሪ ዝናዬ ስህተቱን አምኗል። ከስህተቱ ለመማርም ቃል ገብቷል። ከሱ ስህተት ደግሞ እናንተ ተማሪዎች ትማራላችሁ ብዬ ስላሰብኩ ነው እሱን ወደ ኋላ ያስቀረሁት። ስለዚህ አሁን ተማሪ ዝናዬ በእናንተ በጓደኞቹ ፊት ቆሞ ከዚህ በኋላ እንደማይኮርጅና ትምህርቱንም በአግባቡ በመከታተል ጥሩ ውጤት እንደሚያመጣ ቃል ይገባልናል። ከዚህ በኋላ አልኮርጅም። ትምህርቴን በርትቼ በማጥናት ጎበዝ ተማሪ ለመሆን ቃል እገባለሁ። ጥሩ። ምናልባት የፈተና ዕለት ከእናንተ መሀልም የኮረጀ ካለ ከዚህ በኋላ ላለመኮረጅ እዛው ባላችሁበት ለራሳችሁ አንድ ጊዜ ቃል ግቡ። ጥሩ ተማሪዎች፣ አያችሁ፣ በኩረጃ የተጀመረ ሌብነት ነገ አድርጎ ለስነ ምግባር ግድፈት፣ ለሀገርና ለወገን ውድቀት ወደ ሆነው ለሙስና ስለሚዳርግ ኩረጃን ከወዲሁ ልንጸየፈው ይገባል። ጤና ይስጥልኝ። ጤና ይስጥልኝ። የዚህ ግቢ ባለቤት አንተ ነህ? አዎ እኔ ነኝ። የዚህ ግቢ ባለቤት ገንዘብ ስለቸገራቸው ቤቱን ይሸጡልሃል ተብዬ ነው የመጣሁት። በህይወት ዘመኔ አስቤ አልሜ የማላቀውን ነገር ቤት መሸጥ? አንተ ለመሆኑ ማን ይሄንን አስበህ የመጣኸው? ከዚህ በፊት እኔን ታውቀኛለህ? እኔ አለ ዛሬ አይቼም አላውቅም። ታውቀኛለህ? ምን መተዋወቅ ያስፈልጋል? አንድ ከተማ ውስጥ አብሮ መኖር በቂ ነው። በቂ አይደለም። አንድን ሰው ከመዳፈር በፊት የሰውየውን ማንነት ማወቅ አለብህ ወንድም። ታውቃለህ? አንተን መድፈር እኮ አይደለም። ታዲያስ? ከአንዳንድ ሰዎች ባገኘሁት ኢንፎርሜሽን መሰረት ኑሯቸው ከእጅ ወደ አፍ ስለሆነ ሳያቅማሙ ይሸጡልሃል ተብዬ ነው የመጣሁት። ነው እነሱን ተዋቸውና ሰማሁት የምትለውን ወሬ እንኳን ስትነግረኝ ግብዝነት ይታይብሃል። ለመሆኑ ዳ ሞራልና አማራጭ እንደሌለው አድርገህ ነው የምታስበው? እሱ እንደፈለክ ማሰብ ትችላለህ። እኔ ግቢውን ተዛዝሬ ማየት ፈልጋለሁ። ቆም! አይሸጥም አልኩህ እኔ ወንድም። አንድ ቋንቋ መሰለኝ የምናገረው። አቶ አማን አይከፍልም ብለህ አስበህ ከሆነ ዋጋው ጣለት እንጂ ሳላቅማማ ገዛዋለሁ። ስማ፣ ከዚህ በኋላ
ያለኔ ፍቃድ አንድ እርምጃ አራመዳለሁ ብትል ውርድ ከራስህ። አንተ እንደውም መብትና ግዴታን የምታቅሰው አልመሰልከኝም። እኔ እኮ የቤት ችግር የለብኝም። ባለቤቴ በስሟ ንብረት እንዲኖራት ስለፈለገች ልገዛላት ለራሴ ቃል ገብቼ ነው። ያለ ባለቤቱ ፍቃድ እሰው ግቢ ውስጥ ገብተህ ገንዘብ ስላለ ብቻ የሰውን ንብረትና ቦታ መግዛት ትፈልጋለህ? ቤትህን ልግዛ ከድህነት ላውጣህ ማለት ነውር ነው? ምን አልክ? ከድህነት ላውጣህ አልክ? ሀገራችንን የጎዳት የገንዘብ ድህነት ሳይሆን ያስተሳሰብ ድህነት ነው። ምናልባት ደግሞ አንተ ሀብታም ልትሆን ብትችልም ባለጸጋ እንዳልሆንክ ግብዝነት ያስታውቃል ወንድሜ። ለማንኛውም በባዶ ሆድ ፍልስፍናውን ተውና አስብበት። በቅርብ ቀን ተመልሼ እመጣለሁ። ሐሳብህን ከቀየርክ በዚህ ቁጥር ደውልልኝ። ምን አይነት እብድ ሰው ነው ባካችሁ? ፊደሉን ሳያቸው መልሰው ያዩኛል፣ ሌላው ሳነባቸው እኔን ይጨንቀኛል። የዘመድ ሰላምታ ሲመጣ ደብዳቤ መርዶ የመሰለኝ ሲደነግጥ ልብኝ ማንበብና መጻፍ ዋናው ቁም ነገር ሕይወቴ ጎሎ እሸበር ነበር።